ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱም ምንድነው በቀደም በጆሮ ሰምታችሁ እንዴት ዜማ መጫወት እንደምትችሉ በክፍል 1 አሳይቻችሁ ነበር። አሁን ደግሞ በክፍል 2 እንዴት አድርጋችሁ አርፔጆን መጫወት እንደምትችሉ ደግሞ ቅኝት ውስጥ እንዴት ነው ዜማን መጫወት የምትችሉ ጆሮአችሁን እንዴት ነው የምታስለማምዱ የሚለውን በሰፊው ይዤ መጥቻለሁ። ስለዚህ እናንተ እስከመጨረሻ ትምህርቱን ተከታተሉ። ከተመቻችሁ ቪዲዮን ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እስከመጨረሻ ተከታተሉ። ወደ ትምህርታችን እንሄዳለን። እሺ መጀመሪያ ላይ ምንድነው የምናደርገው? አንድ ፊደሎችን እንመርጥና በዛ ፊደል ላይ እንጠራዋለን። ለምሳሌ ሂ ሄ ሃ ብለን እሱን ድምጽ እንጠራለን ማለት። ስለዚህ አሁን አንድ ኪ ልንካና እዛ ውስጥ ሂ ሄ ሃ እንዴት ይጠራል የሚለውን እናያለን ማለት ነው። ስለዚህ እናንተም ይህንን በደንብ አድርጋችሁ ተከታተሉ፣ እስከ መጨረሻ ተከታተሉ። ያው የተለያየ ነገር ነው የማሳያችሁ። ስለዚህ እዚህ ጋር ስንጀምር ተመሳሳይ ድምጽ ነው የጠራሁት ማለት ነው። ስለዚህ አሁንም ልድገመው። ፊደል ቀያይር ያለው ግን ተመሳሳይ አጠራር ነው የጠራሁት። ከዛ እቺን ሲቀይር ስለዚህ የተለያየ ፊደልን በዚሁ ደግሞ ዜማውን ቀየርኩ ማለት። ስለዚህ እንደዚህ መጀመሪያ ዜማውን መስማት ከዛ በኋላ መቀየር፣ ካልተቀየረ እዛው በዛው ስለዚህ የተለያየ እንደሆነና አንድ ቦታ ላይ የደገመ መሆኑን በደንብ መረዳት መቻል አለብን። ከዛ ስመለስ አሁን አንድ ላይ እሰራለሁ። ልድገመው። እንደዚህ በመቀየርና ተመሳሳይ ድምጽ ላይ ሲሆን ያንን መለየት ነው። ያለውን እንደዚህ ወደፊት መሄድ፣ ከዛ እዛው ራሱ ላይ ከደገመ ያንን ነገር በደንብ መጀመሪያ ጆሮአችንን ማስለመድ መቻል አለብን። ስለዚህ አንድ ላይ አያይዤ በስሰራ እንደዚህ ከፍ ካለ ከፍ ማለት እዛው ራሱ ላይ ከደገመ መድገም ነው። ይሄ ነው አንደኛ ቴክኒኩ። ሌላኛው ደግሞ ምንድነው በአርፔጆ ነው የምንሰራው። ስለዚህ አርፔጆ ምንድነው መጀመሪያ ኮርድ ማወቅ አለብን። ለምሳሌ የሲ ሜጀር ኮርድ ሲ ኢ ጂ ነው። እዚህ ሶስቱን አንድ ላይ ስንይዝ ሲ ሜጀር ኮርድ ነው። አርፔጆ ለማድረግ ምንድነው የምናደርገው? እቺን ሲ የተነሳንበትን ሲ መድገም ነው። ከደገምን በኋላ ነጣጥለን ነው የምንጫወተው። ነጣጥለን ስንጫወት አርፔጆ ሆነ ማለት ነው። ስለዚህ አሁን በድምጻችን ይሄንን ደግሞ መናገር ነው። ይሄንን የሰማችሁትን ደግማችሁ መናገር መቻል ነው ይሆናል። ከዛ አንድ ሁለት ጊዜ ደጋግማችሁ ከዚህ ጋር ከተናገራችሁ በኋላ ብቻውን ያለ ሙዚቃ መሳሪያ መናገር መቻል። ስለዚህ ላ ላ ላ ላ ላ ላ ላ። ስለዚህ አንዴ የሰማችሁትን ነገር መድገም ስትችሉ ጆሮአችሁ ይሰራል ማለት ነው። በሌላ ቦታ ደግሞ ሲሰራ ላ 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 ላ። ከዛ አሁን ሁሉንም የተጫወትኩ ነው። ከዛ አሁን አንድ ሜጀር ብቻ አንድ ኪ ብቻ በመያዝ በሱ መሄድ ማለት ነው። ላ
ላ ላ ላ ላ ላ ላ ላ አንድ ኪ በመስማት አራቱንም ኪዎችን መለየት ማለት ነው። ላ 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 ወይንም በሌላኛው ዶ ሚ ሶል ዶ ብለን እንጠራለን። ዶ ሚ ሶል ዶ ብዬ ልጥራና ላሰማችሁ። ዶ ሚ ሶል ዶ ዶ ሶል ሚ ዶ ዶ ሚ ሶል ዶ ዶ ሶል ሚ ዶ ሶል ዶ ዶ ሶል ሚ ዶ አንድ ኪ በመስማት አራቱንም ኪ መጥራት ማለት ነው። ስለዚህ ዶ ሚ ሶል ዶ ዶ ሶል ሚ ዶ ዶ ሚ ሶል ዶ ዶ ሶል ሚ ዶ እንደዚህ እያደረጋችሁ ራሳችሁን ቻሌንጅ ማድረግ መቻል አለባችሁ። እንደዚህ ጆሮአችሁ የአንድ ነገር ሰምቶ መድገም ሲችል ጆሮአችሁ በደንብ ይሰራል ማለት ነው። ሌላኛው ደግሞ ምንድነው? በቅኝት ለምሳሌ በቀላሉ ትዝታ ሜጀርን በመያዝ የትዝታን ሜጀር ዜማ በቀላሉ በቃላችሁ መናገር መቻል አለባችሁ። ያንን መናገር ስትችሉ ዜማ ላይ ወይንም የሰማችሁትን ኪ አግኝታችሁ ለመጫወት ምንም አይከብዳችሁም። ስለዚህ ምንድነው የምናደርገው? መጀመሪያ ቅኝቱን ከኪቦርዱ ጋር አብረን እንላለን። ከዛ በኋላ ብቻችሁን ደግሞ ያንን መደጋገም በመንገድም ሆነ በቃ ባገኛችሁት አጋጣሚ ያንን ቅኝት በቃላችሁ መናገር መቻል አለባችሁ ማለት። ስለዚህ መጀመሪያ ምንድነው የምለው? ዶ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ። አሁን ይሄ በትዝታ ሜጀር ላይ እንደዚህ በማድረግ መስራት ትችላላችሁ። ምንድነው? ዶ ሬ ዶ ሬ ሚ ሶ ላ ዶ ነው መመለስ ነው በሱ። ስለዚህ አንድ ላይ ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። እኔ የተነሳሁበትን ኪ እየፈለጋችሁ መጫወት መቻል አለባችሁ። ከዛ ሜጀር ቀየርኩ ማለት ነው። ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። የግድ ከኪቦርዱ ጋር አብሮ መሄድ አይደለም። ብቻችሁን እንደዚህ ባዶ አንድ ኪ በሰማችሁት ቁጥር ያንን ዜማ ማወቅ መቻል አለባችሁ። ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። አሁን ልጫወተው። ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። ከዛ ሌላ ሜጀር ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። ከዛ ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። አሁን እኔ ኪ ነካለሁ፣ እናንተ ትሞክራላችሁ ማለት ነው። እስቲ በዚህ ሲሆን እንዴት ይሆናል የሚለውን መሞከር። ምንድነው የምታደርጉት? መጀመሪያ አንድ ቅኝት ከሰራችሁ በኋላ አንድ ቦታ ላይ መቆየት የለባችሁ። አሁን ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ ትዝታ ነው። ሜጀር ኪ ስትቀይሩ ድምፁ ትንሽ ሜጀሩ ተቀይሯል። ስለዚህ እንደዚህ ስትለዩ በቃ በጣም ይረዳችኋል። ለምን የሰማችሁትን ዜማ ለመረዳት ስለምረዳችሁ። ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። ከዛ ሌላ ሜጀር ብቀይር አሁንም ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ። ዶ ሬ ሚ ሶ ላ ዶ ዶ ላ ሶል ሚ ሬ ዶ መቀየር ማለት ነው። ዶ ሬ ሚ ሶ ላ ዶ ዶ
እየቀየራችሁ መሞከር መቻል አለብን። ዶ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ ትላላችሁ ማለት። ስለዚህ እዚህ ውስጥ ዜማ አድርገን ደግሞ ስንሰራ ዶ ዶ ሬ ዶ ዶ ሬ ሚ ሬ ዶ ዶ ሬ ሚ ሶል ሚ ሬ ዶ ዶ ሬ ሚ ሶል ላ ሶል ሚ ሬ ዶ ዶ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ። ከዛ መመለስ ዶ ዶ ላ ዶ ዶ ላ ሶል ላ ዶ ዶ ላ ሶል ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ ሬ ሚ ሶል ላ ዶ። እኔ ራሱ ሜጀር ስቀይር ዶ ዶ ሬ ዶ ዶ ሬ ሚ ሬ ዶ ዶ ሬ ሚ ሶል ሚ ሬ ዶ ዶ ሬ ሚ ሶል ላ ሶል ሚ ሬ ዶ ዶ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ ዶ ዶ ላ ዶ ዶ ላ ሶል ላ ዶ ዶ ላ ሶል ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ሚ ሶል ላ ዶ ዶ ላ ሶል ሚ ሬ ዶ ሬ ሚ ሶል ላ ዶ። ስለዚህ እንደዚህ ሜጀር መቀየር። ይህም ምንድነው የምጠቅመው? ሜጀር በቀየራችሁ ቁጥር የሰማችሁትን ዜማ የሆነ ዜማ ኪውን ፈልጋችሁ ለማግኘት በጣም ይረዳቸዋል። ይሄ ለቮካል ብቻ አይደለም። አብዛኛውን ጊዜ ሰዎች ቮካል ብቻ የሚሰሩበት ልምምድ ይመስላችኋል። ስለዚህ ሙዚቃ ለመጫወት የምትፈልጉ ዜማ የሚከብዳችሁ ሁላችሁም ይህንን መለማመድ መቻል አለባችሁ። መጀመሪያ ይህንን ሰርታችሁ ጆሮአችሁ ከሰራ የፈለጋችሁትን ዜማ መጫወት ትችላላችሁ። ስለዚህ በደንብ አድርጋችሁ እስከ መጨረሻ ተከታተሉ። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ። እናመሰግናለን።